ትንንሽ በሚባሉ ነገሮች ቶሎ የሚናደድ፣ ቶሎ የሚበሳጭ ወይም የሚሸበር የሆነ ሰው ታውቃላችሁ? ቁጥራቸው ቀላል የማይባሉ ሰዎች ስሜታቸውን ለመቆጣጠር ሲቸገሩ ይታያሉ። በተለይም በተጨነቁና ጥርጣሬ በገባቸው ሰዓት አንድ ነገር እነሱ ባሰቡት መንገድ ካልሄደላቸው ስሜታቸው በቶሎ ይጎዳል። ከፍተኛ ወደሆነ የቁጣ ስሜት ውስጥ ስለሚገቡ ትንንሽ ግጭቶችን እንኳን ዳሜጂንግ ወደሆነ ወይም ከፍተኛ ጉዳት ወደሚያደርስ አሳፋሪ ሁኔታ ይቀይሩታል። ለምሳሌ ከአንድ ጓደኛችሁ ጋር ሁለታችሁን በምትወዱት ርዕስ ክርክር ጀመራችሁ እንበል። ስለ ስፖርት ወይም ፖለቲካ። የእናንተ ፍላጎት ነጥባችሁን ማስቀመጥ ብቻ ሊሆን ይችላል። ነገር ግን ተከራካሪው ግለሰብ ብልጫ እንደተወሰደበት ከተሰማው እየተበሳጨ ወይም እየተናደደ ይመጣል። ክርክሩ ሐሳብ ላይ መሆኑ ይቀርና ግለሰባዊ ወደ መሆን ይሸጋገራል። በያዛችሁት አቋም ምክንያት ብቻም ከተቃራኒ ወገን ክብራችሁን የሚነካ ንግግር ልታስተናግዱ ትችላላችሁ። ስለዚህ በጓደኝነት የተጀመረው ክርክር ቀስ በቀስ ወደ ብሽሽቅ ያድግና የግል ጉዳያችሁን እስከ መተቻቸት ሊያደርሳችሁ ይችላል። ምክንያቱም ስሜትን ስለመቆጣጠር ብዙዎቻችን ስለማናውቅ። ብዙ ሰዎች መስማት የማይፈልጉት ነገር ሲነገራቸው በግዴለሽነትና በከፍተኛ የቁጣ ስሜት ምላሽ ይሰጣሉ። እነዚህ ሰዎች እነሱን የሚቃረን ሐሳብም ሆነ አስተያየት መስማት አይፈልጉም። ያ መስማት የማይፈልጉት አስተያየት ከተሰጣቸውም የተናቁ ወይም የተዋረዱ ስለሚመስላቸው ዲፌንሲቭ ይሆናሉ፣ ወይም አስተያየቶቹን በቀናነት የሚቀበል ልብ አይኖራቸውም። የእነዚህ ሰዎች ሌላኛው ችግራቸው ሐሳባቸው ዋጋ እንዳልተሰጠው ከተሰማቸው ወይም ሐሳባቸውን እንደሚገባው ማስተላለፍ ካቃታቸው ወደ ከፍተኛ የንዴት ስሜት ውስጥ ይገባሉ። እናም እነዚህ ስሜቶች አንዴ ወደ አእምሯቸው መዘዋወር ከጀመሩ ባይፈልጉም እንኳን መጥፎ ውሳኔዎችን ለመወሰን ይገደዳሉ። በውጤቱም ግንኙነቶቻቸውን ያበላሻሉ ወይም የሚወዷቸውን ሰዎች እስከ መጉዳት ይደርሳሉ። ያደረሱትን ጉዳት እንኳን በቅጡ የሚረዱት ከብዙ ጊዜያት በኋላ ይሆናል፣ ወይም ያስነሱት አቧራ በኖ ጉሙ ከጠፋ በኋላ ይሆናል። ስለዚህ በእንደዚህ አይነት ሁኔታ ውስጥ ራሳችሁን አግኝታችሁ የምታውቁ ከሆነ ማለትም ስሜታችሁ የሚፈታተናችሁ ሰዎች ከሆናችሁ ይህ ስሜት ከቁጥጥራችሁ ወጥቶ ጉዳት ከማድረሱ በፊት ስሜታዊነታችሁን መቆጣጠር የሚያስችሏችሁን ልማዶች በዝርዝር እንወያያለን። መሰረታዊ ሐሳቡ ቀላል ነው። ከቁጥጥር የወጡ ስሜቶችን በመለየትና አፋጣኝ ምላሾችን በማዘግየት መልካምና ትክክለኛ ውሳኔዎችን ማሳለፍ ያስችሏችኋል። ስለዚህ ከዚህ በኋላ የምንመለከታቸው 10 ልማዶች ስሜታዊነታችሁን መቆጣጠር እንድትችሉ ይረዷችኋል። አብዛኛዎቹ ትሪኮችና ቴክኒኮች በከፍተኛ ሁኔታ ራሳቸውን ዲሲፕሊን ባደረጉ ሰዎች በእያንዳንዷ ቀናቸው የሚተገበሩ ናቸው። ለምሳሌ ሰውነታችሁን ወደ ጤነኛ አቋም ለመቀየር የምትሰሩት የአካል ብቃት እንቅስቃሴ ውጤቱን ለማየት ጊዜ እንደሚፈጅባችሁና ያልተቋረጠ ጥረታችሁን እንደሚጠይቃችሁ እንዲሁ ትክክለኛ ኢሞሽናል ዲሲፕሊንን ለመገንባት ወይም ስሜታዊነታችሁን በቁጥጥራችሁ ስር ለማድረግም ይህንኑ መከተል ይጠይቃችኋል። ስለዚህ በእያንዳንዷ ቀናችሁ ከዚህ ቀጥሎ የተዘረዘሩትን 10 ልማዶች ያለማቋረጥ ከተከተላችሁ በምንም አይነት ሁኔታ ውስጥ ራሳችሁን ብታገኙ በትዕግስትና በተረጋጋ መንፈስ ሁኔታውን መለየትና መቆጣጠር ቀላል ይሆንላችኋል። 1. የኬሚካል ዝውውሮችን ማርገብ። በስሜት የተሞላ ግጭት ውስጥ ተሳትፋችሁ ታውቃላችሁ? በተጋጋሉ የግጭት ወቅቶች ኬሚካሎች በፍጥነት ወደ አእምሮ ይፈሳሉ። እነዚህ ኬሚካሎች የተረጋጋ ስሜታችሁን በፍጥነት ያጠፉታል። ባህሪያችሁም ለዚህ የስሜት ለውጥ ቅጽበታዊ ምላሽ ይሰጣል፣ ወይም በቅጽበት ውስጥ ቱግ ትላላችሁ። ስለዚህ ይህንን ከተረዳችሁ ከዚህ በኋላ ስሜታዊ ለሚያደርጓችሁ ነገሮች ምላሽ ከመስጠታችሁ አስቀድማችሁ እነዚህ ኬሚካሎች ከአእምሯችሁ እስኪጠፉ ድረስ መታገስ ይኖርባችኋል። ይህንን ለመተግበር ቀላሉ ትሪክ አይናችሁን ጨፍናችሁ ከ5 ጀምራችሁ ወደ ታች እስከ 1 ድረስ መቁጠር ነው። በእነዚህ 5 ሰከንዶች ውስጥ ኬሚካሎቹ በአእምሯችሁ ውስጥ እየተረጋጉ ይመጣሉ። በውጤቱም ያላችሁበትን ሁኔታ በግልጽ ማስተዋል ትጀምራላችሁ። ይህንን ማድረግ ቀላል ቢመስላችሁም እነዚህ 5 ሰከንዶች ለዓመታት ከሚዘልቅ ጸጸት ሊታደጓችሁ ይችላሉ። 2. የችግሩን ምንጭ ፈልጉ። በከፍተኛ ሁኔታ ስሜታዊነት ውስጣችሁን ሲፈታተን የችግሩን ስር መሰረት ለመረዳት ጥረት አድርጉ። በሌላ አነጋገር እንደዚህ እንዲሰማችሁ ያደረጋችሁ ነገር ምን እንደሆነ ለማወቅ ራሳችሁን ጠይቁ። ለምሳሌ ውስጣችሁ የተቆጣው የሆነ ሰው ከተናገራችሁ ነገር ላይ ተነስታችሁ ከሆነ ለምን የዛ ሰው ንግግር በዚህ ደረጃ ስሜታችሁን እንዳስቆጣው ራሳችሁን ጠይቁ። ይህ ልማድ በመጀመሪያ ራሳችሁን እንድታረጋጉ፣ ቀጥሎም ስሜታችሁን ከውጭ ሆናችሁ እንድትመረምሩ ያስችላችኋል።
ይህም በፍጥነት ስሜታችሁን ተቆጣጥራችሁ ያስጨነቃችሁን ነገር ምንነት እንድትለዩ እድል ይሰጣችኋል። አብዛኛውን ጊዜ ስሜቶቻችሁ ምንጮች ወይም ስሜታዊ የሚያደርጓችሁ ነገሮች መነሻ ምክንያቶች እናንተ የሚመስሏችሁ ወይም የምትገምቷቸው መላምቶች ላይሆኑ ይችላሉ። ስለዚህ ጥቂት ጊዜ ወስዳችሁ ነገሩን መፈተሻችሁ መነሻ ምንጩ ጋር ያደርሳችኋል። የነገሩን መነሻ አንዴ ካገኛችሁት በራሳችሁም ላይ ሆነ በሌሎች ሰዎች ላይ ጉዳት ሳታደርሱ ችግሩን መቅረፍ ያስችላችኋል። 3. የቅያሜዎቻችሁን መነሻዎች ለዩ። ሁላችንም በሚባል ደረጃ የቁጣ፣ የቂም ወይም የንዴት ስሜቶቻችን ላይ የመቆየት አባዜ አለብን ወይም በጉዳዩ የመብሰልሰል መጥፎ ልማድ አለን። እንበልና ከአንድ ጓደኛችሁ ጋር ተጨቃጨቃችሁ፣ ከዚያም ሁለታችሁም በመጥፎ ስሜት ተለያያችሁ። ይህንን አሉታዊ ስሜት በጊዜ ኤክስፕረስ ከማድረግና እንዲወጣላችሁ መፍትሄ ከመፈለግ ይልቅ በውስጣችሁ አምቃችሁ እንዲቀመጥና እንዲያድግ ፈቀዳችሁ። የተሰማችሁን መጥፎ ስሜት ከውስጣችሁ ለማውጣት ባሳያችሁት ዳተኝነት ልክ ወይም በፈጃችሁት ጊዜ ልክ ከዚያ ስሜት ለመውጣት ወይም ለመገላገል እየከበዳችሁ ይሄዳል። አሉታዊ ስሜቶችን ማለትም የሐዘን ስሜት፣ የሀፍረት ስሜት፣ የበታችነት ስሜትና እነዚህን የመሳሰሉ ሌሎች ስሜቶችን ችላ ባላችኋቸው ቁጥር የማይበርድ መናወጥ ወይም ረብሻን በውስጣችሁ ይፈጥራሉ። ስለዚህ ከመርፈዱ በፊትና ስሜቶቻችሁ አደጋ ከማድረሳቸው አስቀድማችሁ መላ ፈይዱ። ተናግራችሁም ይሁን በሌላ በፈለጋችሁት መንገድ እነዚህን ስሜቶች ከውስጣችሁ እንዲወጡ የማድረግ ኃላፊነት ውሰዱ። 4. ለስሜቶቻችሁ ስም ስጡ። አብዛኛውን ጊዜ ከስሜቶቻችን ጋር እንታገላለን ወይም ግጥሚያ እንፈጥራለን። ምክንያቱም ምን እየተሰማን እንዳለን በቅጡ ስለማንለይ። አንዳንዴ የተደበላለቀ ሐሳብ ወይም ዝብርቅርቅ ያለና ተስፋ አስቆራጭ ስሜት ውስጥ ልንገባ እንችላለን። እኛም ብንሆን በውስጣችን ምን እየተካሄደ እንዳለ ለማወቅ ከመጣር ይልቅ በዛሽ ቅጽበት ፍላጎታችን የሚሆነው ከዛ ስሜት ውስጥ መውጣት ብቻ ይሆናል። በእንደዚህ አይነት የስሜት ማዕበል ውስጥ ራሳችሁን ስታገኙ ለስሜታችሁ ስም ስጡት። የሆነ የሚቀጣጠል ስሜት በውስጣችሁ እየተካሄደ እንደሆነ ከተሰማችሁ ራሳችሁን ጠይቁ። በትክክል ምን እየተሰማችሁ እንደሆነ ለዩ። ተናዳችኋል ወይስ አዝናችኋል? ትዕግስት ማጣት ነው ወይስ የሀፍረት ስሜት? ይህንን አንዴ ከለያችሁና ስም ከሰጣችሁት ከዚያ በኋላ ስሜታችሁን ለመረዳትም ሆነ ለመቆጣጠር ቀላልና የማያስቸግር ይሆንላችኋል። 5. ጭንቀቶቻችሁን ተቆጣጠሩ። ጭንቀት በኢሞሽናል ስቴታችሁ ላይ ወይም የስሜታዊነት መጠናችሁ ላይ ከፍተኛ ተጽዕኖ የማሳደር አቅም አለው። ስትጨነቁ ትዕግስተኝነታችሁንም ይሁን ራስን የመግዛት አቅማችሁ እየሳሳ ይመጣል። ዓለም በዙሪያችሁ እየተገለባበጠች እንደሆነች ይሰማችኋል። በጣም ትንንሽ ነገሮች ትሪገር ያደርጋችኋል ወይም ስሜታዊ ያደርጓችኋል። በውጤቱም ምክንያታዊ ያልሆኑ ውሳኔዎችን እንድታስተላልፉ ትገደዳላችሁ። ስለዚህ ጭንቀቶቻችሁን ለማስወገድ የሚረዷችሁ የየቀን ልማዶች ሊኖሯችሁ ይገባል። ጭንቀትን ለማስወገድ ከሚረዱ የተለያዩ አክቲቪቲዎች መካከልም ለምሳሌ ሐሳብን በጽሑፍ ማስፈር ወይም ጆርናሊንግ፣ ኤክሰርሳይዝ እንዲሁም የጽሞና ጊዜ መውሰድ ዋነኞቹ ናቸው። እነዚህን አክቲቪቲዎች በቋሚነት መተግበር ከቻላችሁ የጭንቀት መጠናችሁን ቀስ በቀስ እያወረዱት ይሄዳሉ። እናንተም ስሜታችሁን በቀላሉ ለመቆጣጠር የማትቸገሩ ሰዎች ትሆናላችሁ። 6. ስሜታችሁን ለማራገፍ እድል ፍጠሩ። ብዙ ሰዎች ስሜታቸውን መግዛት ይቸገራሉ ወይም ባይፈልጉትም እንኳን ስሜታቸው ከቁጥጥራቸው ውጭ ይሆንባቸዋል። ምክንያቱም ምን እየተሰማቸው እንዳለ ስሜታቸውን ለመረዳት ለራሳቸው እድል አይሰጡም። ምንም እንዳልተፈጠረና ሁሉም ነገር ሰላም እንደሆነ ሲያስመስሉ ይቆያሉ። በመጨረሻም አምቀው ያቆዩት ስሜት ፈንቅሎ የሚወጣበት ጊዜ ላይ ይደርሳሉ። ይሄ ጊዜ ራሳቸው ላይም ሆነ በዙሪያቸው ባሉ ሰዎች ላይ ከፍተኛ ጉዳት የሚያደርስ ስሜታዊነትን የሚያንጸባርቁበት ወቅት ይሆናል። ስለዚህ ለራሳችሁ ስትሉ ስሜቶቻችሁን አምቃችሁ አትያዙ። ከዛ ይልቅ ስሜቶቻችሁን መግለጽ የምትችሉባቸውን እድሎች ለራሳችሁ አመቻቹ። ጆርናል መጻፍ፣ ከምትወዷቸው ሰዎች ጋር ማውራት ወይም አሳሳቢ ሁኔታ ውስጥ ከገባችሁ የአእምሮ ጤና ባለሙያ ጋር መታየት ትችላላችሁ። በተጨማሪም ሰልፍ ኤክስፕሬሽንን በመለማመድና የህይወታችሁ አንድ አካል በማድረግ ስለ ራሳችሁ ያላችሁን ግንዛቤ በከፍተኛ መጠን እንዲሻሻል ማድረግ ትችላላችሁ። 7. ስሜቶቻችሁን አስተላልፉ። ስሜቶቻችሁን መግለጽ ወይም ማስተላለፍ የምትችሉባቸው ብቸኛ መንገዶች ንግግር ወይም ጽሑፍ ብቻ አይደለም። ወደ ሌሎች አክቲቪቲዎችም ማስተላለፍ ትችላላችሁ።
ለምሳሌ የአካል ብቃት እንቅስቃሴ ስፖርቶች ወይም የፈጠራ አቅማችሁን የምትገልጹባቸው ሆቢዎች አእምሯችሁን በመቆጣጠር ኢነርጂዎቻችሁን እንድታራግፉ ወይም እንድታስተላልፉ መንገድ ይፈጥሩላችኋል። በውጤቱም እንድትረጋጉና ክላሪቲ ወይም የጠራ ሀሳብ እንዲኖራችሁ ያደርጓችኋል። ለምሳሌ በአስጨናቂ ሁኔታ ውስጥ ራሳችሁን ካገኛችሁ ድምፃችሁን ከፍ አድርጋችሁ ማንጎራጎር ተለማመዱ። ይህንን ስታደርጉ ስሜታችሁን ሪሊዝ እንድታደርጉና የአእምሮ ሁኔታችሁ እንዲረጋጋ ያደርጓችኋል። ስለዚህ ከእናንተ ጋር የሚስማማ አንድ ኢንተረስት ለራሳችሁ ምረጡ። በዛ መንገድ ስሜቶቻችሁን ወደ ሌላ ኮንስትራክቲቭ ወደሆነ ወይም ገንቢ ውጤት ወደሚያስገኝ ነገር ማስተላለፍ ቻላችሁ ማለት ነው። 8 ራሳችሁን በሌሎች ሰዎች ጫማ ውስጥ አድርጋችሁ ተመልከቱ። በሆነ ሰው ስትናደዱ ራሳችሁን በዛ ሰው ምትክ አድርጋችሁ ለማሰብ ሞክሩ። ምናልባትም ትክክል ያልነበራችሁት እናንተ ሆናችሁ ልትገኙ ትችላላችሁ። ስለዚህ ያ ሰው እንደዛ እንዲሰማው መሆኑ ትክክል ሊሆን ይችላል። ምናልባትም ሰዎቹ እንደዛ የሆኑበት ምክንያት ያሉበት ሁኔታ ቻሌንጂንግ ሆኖባቸው አሊያም ልክ እንደናንተው ለምን እንደዛ እንደተሰማቸው ለመረዳት እየታገሉ ያሉ ሰዎች ሊሆኑ ይችላሉ። ብቻ ሁኔታው እንዴትም ይሁን በሌላ ሰው ጫማ ውስጥ ሆናችሁ ሰዎችን ለመረዳት መሞከር ከመስመር የወጡ ስሜቶቻችሁን እንድታረጋጉ እንዲሁም ለሁለቱም ሳይድ ኮመን ግራውንድ እንድትፈጥሩ እድል ይሰጣችኋል። ቶሎ ቶሎ የምትናደዱ ሰዎች ባትሆኑም እንኳን እንደዚህ አይነት ልምምዶች በስሜት ብልሃት እያደጋችሁ እንድትሄዱ ያደርጋችኋል። ራስን በሌላ ሰው ጫማ ውስጥ አድርጎ ነገሮችን ለመረዳት መሞከር የራሳችሁን ስሜት እንድትመረምሩ፣ ግምታዊ ሀሳቦቻችሁ ላይ ጥያቄ እንድታነሱ እንዲሁም በምንም አይነት ነገር ውስጥ ራሳችሁን ብታገኙ ሁኔታውን በተረጋጋና በተሰበሰበ አእምሮ መመርመር እንድትችሉ ያግዛችኋል። 9 የስሜቶቻችሁ ባለቤት ራሳችሁ ሁኑ። በጣም ብዙ ሰዎች ለሚሰማቸው እውነተኛ ስሜት ኃላፊነት ላለመውሰድ አቮይድ ሲያደርጉ ይስተዋላሉ። ምክንያቱም በተሰማቸው ስሜት ይሸማቀቃሉ ወይም ሀፍረት ይሰማቸዋል። አብዛኛውን ጊዜ እንዴት እየተሰማችሁ እንዳላችሁ ለሚቀርብላችሁ ጥያቄዎች የምርም ምን እየተሰማችሁ እንዳለ ትክክለኛ ስሜታችሁን ከመግለጽ ይልቅ ሁሉም ነገር ሰላም እንደሆነ ታስመስላላችሁ ወይም ስሜታችሁን ትደብቃላችሁ። ይህ ነገር በጊዜ ብዛት ስሜታዊ መዛባትን በውስጣችሁ እየፈጠረ ይሄዳል። ስለዚህ ከዚህ በኋላ ከቁጥጥራችሁ ውጪ የሆነ ስሜት ሲሰማችሁ ኃላፊነቱን ውሰዱ። ምክንያቱም የተሰማችሁን ስሜት የፈጠራችሁት እናንተ እስካልሆናችሁ ድረስ እንዴት እንደተሰማችሁ ለመናገርም ልታፍሩ አይገባም። 10 ዘ ቦይሊንግ ፖይንት አንዳንድ ጊዜ ስሜታችሁን መቆጣጠር እንዳለባችሁ እያወቃችሁም ቢሆን እንኳን እጅግ በጣም ከመናደዳችሁ የተነሳ ሪያክት ለማድረግ ሊከብዳችሁ ይችላል። ሰዎች ይህንን ዘ ቦይሊንግ ፖይንት ብለው ይጠሩታል። ስሜታችሁ ተወጥራ ከመፈንዳቷ በፊት ያለችዋን ቅጽበት ለመግለጽ። ስለዚህ ስሜታችሁን ለመቆጣጠር በፈለጋችሁበት ጊዜያት ሁሉ ያቺን ዘ ቦይሊንግ ፖይንት የተባለችዋን ቅጽበት ለይታችሁ ወቋት። ስለዚህ እዛሽ ፖይንት ላይ ከመድረሳችሁ አስቀድማችሁ እንድትጸጸቱ የሚያደርጋችሁን ማንኛውንም ነገር ከመናገርም ሆነ ከማድረግ ራሳችሁን ትቆጥባላችሁ። ውድ ቤተሰቦች እስከ መጨረሻው ስለተከታተላችሁ ከልብ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ሰላም ቆዩ።